በእግዚአብሔር ስም ነው የምጠይቃችሁ መለመናችሁ ባላችሁ አቅም የተቸገሩትን የተጎዱትን ዞር ብላችሁ የሚታዩበት ሁኔታ እንዲኖር እዚህ የማገኘው ደስታ የትም ዓለም አይቼው አላውቅም። በጣም የገረመኝ ነገር ፍርድ ቤት ሂደው እኔንና እሱን ነው ወራሽ ያደረጉት። እኔ በምርቃት አምናለሁ። የነሱ ምርቃት እዚህ እንዳደረሰኝ ይሰማኛል። ድምፃዊ ጎሳዬ የ10 ዓመታት የበረከት ስራ። ተወዳጁ ድምፃዊ ጎሳዬ ተስፋዬ በየዓመቱ በመቶዎች ከሚቆጠሩ ወገኖች ጋር በሚያጋራው የበረከት ስራ ቤቱን በበረከት ሞልቶለታል። በየዓመቱ ግንቦት 19 በብስራተ ገብርኤል ቤተክርስቲያን በመቶዎች የሚቆጠሩ ወገኖችን በመመገብ የሚታወቀው ጎስሽ ዘንድሮም በዚሁ የደግነት ስራው 10 ዓመታትን አስቆጥረዋል። ጎስሽና ባለቤቱ በየዓመቱ በሚያዘጋጁት በረከትን ከወገኖች ጋር የማጋራት የዝክር ፕሮግራም ከህፃናት እስከ አዋቂ በረከት አትረፍፎላቸዋል። ከምንም በላይ ደግሞ በየጊዜው የእናቶችና የአባቶች ምርቃት የሚጎርፍላቸው ከልብ የመነጨ ምርቃትና ጸሎት የህይወታችን መሰረት ነው ይላሉ። እኛም ይህንኑ የጎሳዬና የቤተሰቡን የደግነት ስራ 10ኛ ዓመትን አስመልክተን ሌሎች ወገኖች በጓሪያ ይሆናል በሚል ልናስቃኛችሁ ወድናል። ይህ ልዩ ፕሮግራም የቀረበው ለማስተማሪያነት መሆኑን እናንተ ውድ ተመልካቾቻችን ልብ እንድትሉልን ከወዲሁ እያስገነዘብን አብራችሁ እንድትቆዩ በአክብሮት እንጋብዛለን። 10 ዓመት አስቆጥረዋልና ታሪካዊ ቀን ነው የዘንድሮና ወደ ባጨብጨባቸው መስሏቸው ጎስሽ በየዓመቱ ሳይቋረጥ ቀጥሎ 10ኛ ዓመቱ ላይ ስለደረሰው የበረከትና የበጎነት ዝክር እንዲህ ያጫውተናል። እግዚአብሔር ይስጥልኝ፣ አመሰግናለሁ። ሁሉ ጊዜ በቅዱስ ገብርኤል ቀን በግንቦት 19 እንግዲህ እግዚአብሔር የፈቀደው መደር እናደርጋለን። ክብሩን እሱ ይውሰድና ያ ሁሉ ጊዜ በግንቦት 19 በየዓመቱ የምናደርገውን ነገር እኛ በአቅማችን የሆነ ነገር ነው ብዬ ለመናገር በጣም እቸገራለሁኝ። ምክንያቱም ሁሉ አቅም የእግዚአብሔር ነውና እግዚአብሔር አደረገ ብዬ ነው ማስበው። እኔና ባለቤቴ እንግዲህ ባለቤቴን አንድ ላይ አድርጌ ብነግርህ ደስ ይለኝ ነበረ። ያው እሷም እንዳየኸው እዛ ማስተንግዶ ላይ ብቻን እያስተናገደች ነው። ልጄም አለች። ግን አትሊስት እነሱን ወክዬ ደግሞ እኔ ብናገር ይሻላል ብዬ ነውና የዛሬ 10 ዓመት ነው እንግዲህ ይሄንን እግዚአብሔር የፈቀደውን በጎ ነገር የጀመርነውና በሚነት አባቶች ተመርከን እግዚአብሔር መርበል በዋናነት ይሄን ያደረግንበት 9ኛ ዓመታችንን ስናከብር የነበረበት ሁኔታ ነው። የኛ ደስታ ደግሞ የሁሉም ደስታ ይሁን ብለን እንግዲህ የሆነ ሆኗል። ዛሬ 10ኛ ዓመታችንን ይዘናል ማለት ነው። እግዚአብሔር ደግሞ ካስቀጠለው ደግሞ ከዚህ በላይ ብንሄድ ደግሞ ደስ ይለኛል ማለት ነው። የሰው ደስታ አንተን ካላስደሰተ የምታደርገው ነገር ሁሉ አካሄድህም በመድኃኒዓለም ፍቃድ ደስተኛ እንድትሆን የሚያደርግ ነገር እሱ ነው ብዬ አስባለሁኝ እኔ እና ይሄ ነው ያለው ነገር። እስቲ እግዚአብሔር ያስቀጥለዋል ብዬ አስባለሁኝ። ምስኪኖችን በማሰብ ነዳያን ለማብላት በማቆጣት እግዚአብሔር ይህንን ትልቁን ድርሻ ወስዷል። ጎሳዬና ባለቤቱ ገነት በብስራተ ገብርኤል ቤተክርስቲያን በየዓመቱ የሚዘክሩት የጻድቁ አቡነ አብየ እግዚእ መታሰቢያ የጀመሩት 9ኛ ዓመት የጋብቻ በዓላቸውን ምክንያት በማድረግ ነበረ። በትዳር ሕይወታቸውና በቤተክርስቲያን አገልግሎት 20 ዓመት ገደማ አስቆጥረዋል። ጋብቻ ሰው እንደፈቀደው እግዚአብሔር እንዳቆራኘው በፈለገበት መልኩ ደስታውን ሊገልጽ ይችላል። የኔና የባለቤቴ ደስታ ይሄ ነው ብዬ አሰብኩና ነው የሰምኩት። ሁሉም በየደስታው በየምፈልገው ነገር ያደርጋል። አሁን እያስተዋልኩ ያሉት ደግሞ በርካታ ኢትዮጵያውያን የራሳቸውን የሰርግ ስነ ስርዓት ካከበሩ በኋላ በተለያዩ ቦታዎች እንደነ መቄዶንያ ስለ እናት የህፃናት ምርጫ ወይም የመሳሰሉት ቦታ የሚሄድበት ሁኔታ ልያየው እያስተዋልኩኝ ነው። ይህ በጣም ሊበረታታ የሚገባው ነገር ነው። ደስታ ቀደም እንደነገርኩ ለራስ ብቻ አይደለም። ደስታን ስታጋራ ከራስ አልፎ ለሌላውም ይተርፋልና በጣም ትልቅ ነገር ነው። ምናልባት ክብረ በዓሌን በዚህ መልኩ ማሳለፌ የዛሬ
10 ዓመት በፊት ማድረጌ ይሄ ነገር ደስ ይለኛል። 10 ዓመት ስለ 10 ዓመታችን ነው ማለት አይደል? የተቻለው ወደ 20 ዓመት እየተጠጋን ነው። እንግዲህ 20 ዓመታችንን በምን አይነት ሁኔታ እንደምናከብር እንግዲህ የሚቀጥለው ሰው ይበለንና አብረን እንግዲህ እናከብር። የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ዋላችሁ? እንኳን አደረሳችሁ። ይሄ ሁሉ የተዘጋጀው ነገር በእኛ ብቻ ሳይሆን በመድኃኒዓለም ፍቃድ ነው። ስለዚህ ለሁላችንም የማይደርስ ነገር የለም፣ ይደርሳል። ምንም ግርግር አያስፈልገውም። ሁሉ የተዘጋጀው ለእናንተ ነው። መድኃኒዓለም ያዘጋጀው ለእናንተ ነው። ቅዱስ ገብርኤል ያዘጋጀው ለእናንተ ነውና እባካችሁ ሁላችሁም በተረጋጋ ሁኔታ ከተቀመጣችሁ የኛ ልጆች አሉ፣ ሁላቸውም ያስተናግዷችኋል። አንዳችሁ ደስ ብሏችሁ አንዳችሁ ከፍቷችሁ እንድትሄዱ አያስፈልግም። ለሁላችሁ የሚበቃ ነገር ነው ያለው አሁን ያለው። በተረፈ እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ሀገራችን ሰላም ሲሆን ብቻ ነው እኛና እናንተ የምንገናኘው። ስለ ሀገራችን ሰላም ጸልዩልን ብቻ እናንተ። ይሄንን ነው ከናንተ የምንለምነው። በተረፈ እግዚአብሔር ከናንተ ጋር ይሁን። በነገራችን ላይ እኔ ጎሳዬ ተስፋዬ ከልጅነቴ ጀምሮ በእናት በአባት የተመረኩኝ አንድ እናት ብቻ ሳይሆን ያለኝ የሰፈር እናቶች እንደ ልጅ አሳድገው እንደ እናት ሆነው እህቶች እንደ ታላላቅ እህቶች ሆነው ሁሉም በስጋ የመዋለድ ጉዳይ አይደለም። ሁሉም እንደ እናት እንደ አባት ተመርቄ የሰፈር ጓደኞቼ እንደ ወንድም እንደ እህት ሆነው ያሳደጉኝ ሰው ነው እና የነሱ ምርቃት እዚህ እንዳደረሰኝ ይሰማኛል። እኔ በምርቃት አምናለሁ። የነሱ ምርቃት እዚህ እንዳደረሰኝ ይሰማኛል። ይህ ምርቃት ደግሞ ለሁሉም ለኢትዮጵያዊ ደግሞ በረከቱ እንዲደርስ ፈልጋለሁኝ። የነሱን ምርቃት ላለማጓደል ደግሞ በመድኃኒዓለም ፍቃድ እዚህ የተገኘው ይመስለኛል። ይህንን ለሁሉም ዊሽ ያደርጋለሁኝ። ይህ አይነቱን መንፈሳዊና ማህበራዊ በረከትም እረፍት የሚያስገኝ የበረከት ስራ ብዙዎች እንዲከተሉትን ጎሱሽ ይመክራል። እንዲህ አይነቱ የበረከት ስራ ምን አይነት ሐሴትና በረከት እንዳለው በሀገር ውስጥም በውጭም ያሉ ወገኖች እንዲጋሩት ጥሪ ያቀርባል። ጎሱሽ እንደ አርአያነት ከተወሰደ ማንኛውም ኢትዮጵያዊ ሼር ማድረግ ያለበት ጉዳይ ነው ብዬ አስባለሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም። ይሄ የጎሳዬ ተስፋዬ ጉዳይ ወይ የባለቤቴ የገኒ የልጆቼ የገብርኤልና የአሜን ጉዳይ ብቻ አይደለም። ይሄ የኢትዮጵያዊነት ጉዳይ ነው። ስለዚህ እኛው ካልተሳሰብን ማን ሊያስብልን ይችላል? ስለዚህ ይህን ነገር እንደ አርአያ ከተወሰደልኝ ሼር ቢያደርጉት አርአያነቱ ትልቅ ነው፣ በጎነቱ ትልቅ ነገር ነውና እንደውም በዚህ አጋጣሚ በእግዚአብሔር ስም ነው የምጠይቃችሁ የምለምናችሁ። አቅም ያላቸው በነገራችን ላይ በጣም በርካታ ኢትዮጵያውያን በጣም ወገንን የሚረዱ ከህፃናት ጀምሮ እስከ አረጋውያን የሚረዱ በጎ ሰዎች አሉ። እግዚአብሔር ባላችሁበት ሰላምና ጤናውን ይስጣችሁ። አሁንም በሰጣችሁት ልክ በወጣ ይተካ ማለት ፈልጋለሁኝ። ይህንን ነገር ደግሞ እየፈለጋችሁ እያሰባችሁ በሀገር ውስጥም በውጭ ሀገርም የምትገኙ ኢትዮጵያውያን በአጠቃላይ አቅሙ እያላችሁ ይህን ማድረግ የምትፈልጉ ሁሉ የልብ መሻትን ብቻ ነው የምጠይቀው፣ ምንም ነገር አይደለምና ባላችሁ አቅም የተቸገሩትን የተጎዱትን ዞር ብላችሁ የሚታዩበት ሁኔታ እንዲኖር ወንድማዊ ምክሬን መለገስ ፈልጋለሁ። በዚህ አጋጣሚ ያው ሁሉም ልቦናቸው ያውቁታል መቼም እንደው ዝም ብሎ ለማስታወስ ያህል እንጂ እንደው ለመምከር አይደለም። እግዚአብሔር ያሰባችሁትን ያሟላላችሁ ማለት ፈልጋለሁ። በተረፈ እዚህ ቅጥር ግቢ ውስጥ ያልተገኙ በርካታ በችግር ውስጥ ያሉ ኢትዮጵያውያኖች አሉ። ባላችሁበት እግዚአብሔር ይሙላላችሁ፣ ያሰባችሁትን ያሳካላችሁ። የታመማችሁ ሁሉ እግዚአብሔር በቸርነቱ ወደ ሰላም ወደ ምህረት እንዲያመጣችሁ ፈልጋለሁ። በየሆስፒታል በየእስር ቤት በተለያየ ቦታ ያላችሁ ኢትዮጵያውያን ወገኖቼ ሁሉ ባላችሁበት ሰላማችሁ ይብዛ፣ እግዚአብሔር ይጠብቃችሁ ማለት ፈልጋለሁ። እግዚአብሔር አምላካችን ሀገራችንን በጣም ሰላም ያደርግልን። ሁሉ ጊዜ የምለው እሱ ነው። እንግዲህ ሀገራችን ሰላም ሲሆን እኔና እናንተን እንገናኘው ሁሉ ሰላም የሆነውን ሰላም ያድርግልን፣ ሰላም ያድርገን ማለት ፈልጋለሁ። የጎሳዬ ባለቤት ይህንን የበጎነት ስራቸውን ከመንፈሳዊ እስከ ማህበራዊ ህይወት ትልቅ በረከት ያገኘንበት ነው ትላለች። ጎሳዬና ባለቤቱ በብስራተ ገብርኤል አካባቢ ያላቸው ገደብ የለሽ ማህበራዊ ግንኙነት ከአንድ ደግ አባት ያልተጠበቀ ውርስም አስገኝቶላቸዋል። ሁሉም የእግዚአብሔር ፍቃድ ሆነ። እግዚአብሔር መልካም ነው። እግዚአብሔር በሚነግስበት ቦታ እንድንገኝ እግዚአብሔር ፈቀደ። ሰጪው እግዚአብሔር ነው።
ሁላችንም እዚያ አካባቢ ያለን ሰዎች አንድ አይነት ስታንዳርድ ያለን ሰዎች ነን። አንዱም ከአንዱም አይበልጥም። ግን የእግዚአብሔር ስም እንዲነሳ እኛም ማህበራዊ ኑሯችን ቤተሰብነታችን ለማሳየት ነው የተጀመረው ይሄ ነገር። እንግዲህ ውድ ባለቤቴ በጣም የተባረከ ሰው ነው። ሰውን ይወዳል፣ መርዳትን ይወዳል። እሱ እሺ ባይል ኑሮ ብቻዬን ማድረግ አልችልም ነበረ። ስለዚህ እዚህ ብስራተ ገብርኤል ማገልገል ከጀመርነው ወደ 25 ዓመታችን ይሆናል። ሌሎችም ደብሮች እዚህ እስረኛ ሚካኤልም አለ፣ አቡዬም አሉ፣ ሁሉም ያሉ ደብሮች እናገለግላለን። አሁን 10ኛ ዓመት የምናከብረው ያለነው ግን በእግዚአብሔር ፍቃድ የአቡነ አየዝጊ ጻድቅን ለኛ ተሰጥቶን በእግዚአብሔር ፍቃድ 3 ዓመት ነበር የፈጀብን ከዛ በፊት። ከዛ አሁን 10 ዓመቱ ሆኗል እና እግዚአብሔር ይከብራል። ማህበራዊ ኑሮን በዛም እንሳተፋለን። ብዙ እዚያ አካባቢ ያሉ ሁሉም ሰዎች ፋሚሊዎቻችን ናቸው። ደስታ ይሰማናል። ቆንጆ ነው። እኔ ከነሱ ብዙ ነገር ነው የተማርኩት። ሰጪዎች ናቸው፣ መልካሞች ናቸው። አንድ በጣም የገረመኝ ነገር ነበረ። አንድ እዚህ በተፈጥሮ ጉዳት ያላቸው የእጅና የእግር ጉዳት ያላቸው ቤተሰቦች አሉንና ድሮ በአፄ ኃይለ ሥላሴ ጊዜ ነበረ ከየሰፈራቸው የመጡት እና እዚህ ዘነበ ወርቅ 140 ካሬ ሜትር መሬት ነበራቸው። ስለዚህ አንዳንድ ችግር ሲኖራቸው እንዲደውሉልን የኔም የባለቤቴም መታወቂያ ኮፒ እንሰጣቸው ነበረ እና አለፉ። በጣም የገረመኝ ነገር ፍርድ ቤት ሂደው እኔን እና እሱን ነው ወራሽ ያደረጉት እና አለቀስኩኝ። እኔ እሱም አለቀሰ። መስጠት ማለት ሰው ያለው አይደለም ተፈጥሮ ነው እና ከነሱ ብዙ ነገር ነው የተማርነው። ብዙ ነገሮች ናቸው ያሉት። ብዙ ነገሮች ነው የተማርነው እና ደስታ ነው የሚሰማኝ። እዚህ የማገኘው ደስታ የትም ዓለም አይቼው አላውቅም። በማህበራዊም በሃይማኖታዊም በሁሉም ጸጋ የበረከትና የደስታ ምንጭ ነው በጠቅላላ። የሰውን ምስጋና የሰውን አክብሮት እግዚአብሔር የሰጠህን ጸጋ ሰው ያለውን ነገር ሲሰጠ ከራስ ደስታ አልፎ በጣም 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 የሰውን ደስታ ራሱ ሼር ማድረግ አይነት ስሜት ይሰማኛል እና ይህ ነገር ደግሞ በእውነት እኔ ዝም ብዬ በአፌ ልናገረው እንጂ በልቤ ባወራው ደስ ይለኝ ነበር። ጥልቅ ነው በጣም እና በጣም ደስ ይላል። የተሸከምነው ኃላፊነት ቀላል አይደለም። በተለይ ሀገራችን በአሁኑ ሰዓት ባለችበት አሚን እንጃ በምን አይነት ሁኔታ እንደምገልጸው መነጽርም እንዳደርግ ያስገደደሽ ነገር ትንሽ እንትን እንዳይለኝ ነው። ይሄ የታይታ ወይ ሰውን እንደው እንትን ለማድረግ አይቶ በጣም የተቸገሩ ኢትዮጵያውያን በጣም በርካታ ነው። ምናልባት አስተውለህ ከሆነ እንግዲህ ያለውን ሁኔታ አይታችኋል መሰለኝና በጣም ሰው በዚህ ደረጃ የሚበላ የሚጎረስ የሚላስ የሚቀመስ ባጣበት ሁኔታ ቢያንስ አብረ ለመካፈል ያቅመን ለማድረግ መሞከር የእግዚአብሔር ጸጋ ነው ብዬ አስባለሁና ይህንን ነገር ሳልናገር አላልፍም። ሁልጊዜም እንደምለው እኔ ሀገራችንን ጠብቆልን ሰላም አድርጎ ሁላችንም በእኩል ደስተኛ ሆነን በልተን ጠጥተን ከምግብና ከመጠጥ በዘለለ ከራሳችን አልፎ ለሰው የምበቃ አይነት እያንዳንዳችን ዜጋ ያደርገን የመድኃኔዓለም ፍቃድ እንዲሆን በጣም ነው የምጸልየው። ያለት እውነቴን ነው የምልህና ይህንን ነገር ደግሞ በቃ እንዳልኩ ቅድም ሼር ለማድረግ መሞከሬ እኔ እንደተመረጥኩ ነው የምቆጥረውና እግዚአብሔር አሁን ደጋግሜ ማመሰግነው በእኔ ላይ እየሰራ ነው ብዬ በእርግጠኝነት መናገር ፈልጋለሁ። የነገ ሰው ደግሞ እንዲለንና ሀገራችንን ደግሞ የበለጠ ሰላም አድርጎልን የምር ልባችን በጣም በቅንነትና በተስተካከለ የኢትዮጵያዊነት ማንነት ላይ የምንገኝበት ሁኔታ ቢሆን በጣም ደስ ይለኛል እና የእያንዳንዳችን አቅም እዚህ ያያቸው ሁሉም ማካፈል የሚችልበት አቅም ድረስ ቢሄድ ደስ ይለኛል ብዬ መናገር እፈልጋለሁ። በጎሳዬና በባለቤቱ የበረከት ስራ ያጠናቀርነው ዘገባ ይህን ይመስል ነበረ። ሌሎች እንዲህ አይነት በጎ ስራዎች የምትሰሩ ካላችሁ እንዲህ አይነት ዘገባ ልናቀርብላችሁ እንችላለን። ምንጊዜም ሰላማችሁ ይብዛ።